እንኳን ደስ አላችሁ። በጣም ደስ የሚል ዜና ይዤ መጥቻለሁ ዛሬ። ምክንያቱም ብዙ የቤት ገዢዎች ወይም ደግሞ አፓርትመንት ለመግዛት የምትፈልጉ ሰዎች በተደጋጋሚ ስትጠይቁኝ የነበራችሁ ወይም ደግሞ ፍላጎታችሁ የሆነውን ነገር ልነግራችሁ ነው የመጣሁት። በጣም ደስ የሚል ዜና ነው። እንግዲህ አሁን የምገኘው አየር ጤና አደባባይ ሞን ሪል ስቴት እያስገነባ በሚገኘው ሽያጭ ላይ በምንገኘው ሳይታችን ነው ማለት ነው። ብዙዎች በጣም በተደጋጋሚ በዋትስአፕ በቴሌግራም እንዲሁም ደግሞ በቀጥታ ስልክ ራሱ የምትጠይቁኝ ጥያቄ ምንድነው ባለ አንድ መኝታ የለም ወይ? አነስ ያለ ካሬ የለም ወይ? መቼ ነው ሽያጭ የምትጀምሩት የሚል ነገር ነበርና ያ ነገር አሁን በሚገርም ሁኔታ በጥሩ መንገድ ለሽያጭ ወጥቷል። በጣም ደስ የሚል ዜና ነው የሚሆነው ለብዙዎቻችሁ። በተለይ አረብ ሀገር የምትገኙ እህቶቻችን፣ ውጭ ሀገር ደግሞ ዩኤስኤ፣ ካናዳ፣ በተለያዩ የአውሮፓ ሀገራት፣ የአሜሪካ ሀገራት የምትገኙ እህት ወንድሞቻችን ምንድነው ስትሉ የነበራችሁ ከዚህ በፊት ያው ቤቱን ባለ አንድ መኝታ ቢኖር ለወንድሜ ስጦታ ገዛለት ነበር፣ ለእህቴ ገዛለት ነበር በቅድመ ክፍያ፣ ልጄ ተማሪ ነው እሱ እስኪደርስ ድረስ ቀስ አድርጌ ቅድመ ክፍያ ከፍዬለት ለልጄ ይሆን ነበር ምናምን የሚሉ ጥያቄዎችን ትጠይቁኝ ነበርና ቤት ኑሯችሁ ተጨማሪ ኢንቨስት ማድረግ የምትፈልጉ ወይም ደግሞ ለእህት ወንድሞቻችሁ ስጦታ ማበርከት የምትፈልጉ ማለት ነውና ዛሬ እንግዲህ ሞን ሪል ስቴት በተደጋጋሚ የደንበኞችንም ጥያቄ በመስማት ሶስተኛውን ብሎክ ለሽያጭ ሪሊዝ አድርጓል ማለት ነው። ያ ሶስተኛ ብሎክ ደግሞ ባለ አንድ መኝታ ጭምር ይዞ መጥቷል ማለት ነው። እንግዲህ አሁን የምገኘው ኮምፓውንዱ ውስጥ ነው። እንግዲህ በዋናው ሳይቱ መግቢያው በዛ በኩል ነው ያለው ማለት ነው። የኛው የምትመለከቱት 8ኛ ፍሎር ደርሶ አሁን 9ኛ ፍሎር ስላብ ሊሞላ ዝግጅት ላይ የሚገኝ አንደኛው የመጀመሪያው ቀድመን የምናስረክበው አፓርትመንታችን ነው ማለት ነው። ከሱ ቀጥሎ ደግሞ ባለ 2 እና ባለ 3 መኝታዎች የሚገኙበት ፋውንዴሽኑ ሙሉ በሙሉ ተጠናቆ ወደ አንደኛ ስላብ ሊሞላ ወይም ደግሞ ኮለኖች ሊቆሙ ዝግጅት ላይ ያለ አፓርትመንቶች ናቸው ማለት ነው። ከነሱ ፊት ለፊት ያው አስፋልት ነው የሚገኙት። አስፋልት ዳር የሚገኙ እነሱ ሁለቱ ቢልዲንጎች ናቸው ማለት ነው። ከነዚህ ከሁለቱ ጀርባ ደግሞ 3 ቢልዲንጎች ይኖሩናል። ያው ኮምፓውንድ ስለሆነ ወደ 8000 ካሬ ላይ ያረፈ ግንባታ ነው። ከ8000 ካሬው ደግሞ ግንባታዎቹ የሚያርፉት 4000 ላይ ነው። 4000 ለአሚኒቲዎች የሚሆን ፍሪ ኤሪያ ነው ማለት ነው። እንግዲህ ከነሱ መካከል እንዴት ነው አሁን እዚህ ጋር ነው እንግዲህ ሶስተኛ ብሎክ ኤክስካቫተር የቆመው ላይ ከዚህኛው ከመጀመሪያው ብሎክ ላይ ቀጥሎ ነው እንግዲህ ሶስተኛው ብሎክ ሽያጭ የወጣው ቢ ብሎክ ይባላል። እሱኛው ብሎክ እንግዲህ ከባለ አንድ መኝታ እስከ ባለ 3 መኝታ ድረስ ነው ሽያጭ የወጣው ማለት ነው። ቀስ አድርጋችሁ መክፈል የምትፈልጉ በግንባታ ሂደት ቅድመ ክፍያ 8% ብቻ ከፍላችሁ ቀሪውን ቀስ አድርጋችሁ በ3 ዓመት ጊዜ ውስጥ ከፍላችሁ ማጠናቀቅ የምትችሉት አፓርትመንት ነው ማለት ነው። እንግዲህ እሱ ጋር ስንሆን ምንድነው ቪው ራሱ እሱ ጋር አሁን ለምሳሌ ፕላስ 19 ነው የሚገነባው። ሙሉ በሙሉ የከተማ ቪው ነው የምታገኙት። ሙሉ በሙሉ ሜክሲኮ አሁን ለምሳሌ እዚህ ጋር ቆሜ ፊት ለፊቴ ሜክሲኮ ቪው ነው ያለው። ሙሉ በሙሉ ሜክሲኮን በደንብ ነው ጥርት አድርጋችሁ ከተማውን የምታዩት። በተለይ ከፍ ያለ ፍሎር የምትገዙ ሰዎች እጅግ ተጠቃሚ ነው የምትሆኑት። ምናልባት ደግሞ ዝቅ ያለ ፍሎር ነው የምንፈልገው ካላችሁ ደግሞ አሁኑኑ ራይናው ደውላችሁ ማግኘት የምትችሉበት ሁኔታ አለ። ምክንያቱም ለሽያጭ እንደወጣ ወዲያውኑ መረጃ ለማድረስ የመጣ ነው። አሁኑኑ ለሽያጭ የወጣው። ስለዚህ ዝቅ ያለ ፍሎር ስትፈልጉ የነበራችሁና ባለ አንድ መኝታ ስትፈልጉ የነበራችሁ በምቹ ሁኔታ ሽያጭ ተለቋል ማለት ነው። ቁፋሮ እንግዲህ እየተጀመረ ነው የሚገኘው እንደምታዩት በጣም በጥሩ ሁኔታ በቆንጆ መልኩ የሚሰራ አሪፍ ዲዛይን ያለው በጣም ደስ የሚል በፍሎር 3 ሊፍቶች ያሉት ቆንጆ ብሎክ ነው የለቀቅንላችሁ ማለት ነው። እንግዲህ ባለ አንድ መኝታ ከ80 ካሬ ጀምሮ ነው ያለው። ባለ አንድ መኝታ 80 ካሬ ነው። ከ80 ካሬ ጀምሮ እስከ 165 ካሬ ባለ 3 መኝታ እዚህኛው ብሎክ ላይ ወጥቷል ማለት ነው። እንደ ኮምፓውንድ ግን ምንድነው ባለ አንድ መኝታ ከ80 ካሬ ጀምሮ እንዲሁም ባለ 2 መኝታ ከ97 ካሬ ጀምሮ ሁሉም ክላሶች የሰራተኛ ክፍል አላቸው። በሚገርም ሁኔታ በቆንጆ ዲዛይን የተሰሩት የውስጣቸው ፓርቲሽን በጣም ማራኪና ደስ የሚል ነው። ባልከኒያቸው፣ አሰራሩ የኤቭሪቲንጉ በጣም ቆንጆ የሆነ ደስ የሚል ዲዛይን ያላቸው ቤቶች ናቸው ያሉ። ስለዚህ እነሱ ነገሮችን በደንብ ቼክ ማድረግ ትችላላችሁ። በተለይ ባለ አንድ መኝታውን የምትፈልጉ በቅናሽ ዋጋ የምትፈልጉ እንዲሁም ደግሞ ዝቅ ያለ ፍሎር የምትፈልጉ አሁኑኑ ማግኘት የምትችሉበት ሁኔታ አለ። ኮምፓውንድ አፓርትመንት ውስጥ ነው ማለት ነው። እንግዲህ በተደጋጋሚ ኮምፓውንድ ስለሰምታችሁ ምንድነው ለየት የሚያደርገው ምትሉ ካላችሁ ደግሞ ምንድነው አሚኒቲዎችን ያሟላ ነው ውስጡ ላይ ኮምፓውንድ ሲሆን እንግዲህ እንደምታዩት ከዛ ጀምሮ እስከዚህ ከጀርባዬም ቦታ አለ። ምናልባት እየታያችሁ ከሆነ እስከ ባህር ዛፎቹ ድረስ ከጀርባ እንደምታዩት እስከ ባህር ዛፎቹ ድረስ ነው ኮምፓውንዱ የሚጠቃለለው ማለት ነው። እዚህ ውስጥ ምንድነው የተለያዩ አሚኒቲዎች መዋኛ ገንዳዎችን ጨምሮ ስፖርታዊ ማዘውተሪያዎች፣ የልጆች መጫወቻ እንዲሁም ደግሞ የባስኬትቦል መጫወቻ እንዲሁም ግሪን ኤሪያዎች ሙሉ በሙሉ በህንጻው ስትሬት ግሪን ኤሪያዎች ናቸው የሚሆኑትና ምናልባት ከቤት መውጣት ባትፈልጉ ከግቢ መውጣት ባትፈልጉ ወደ ከተማ መንቀሳቀስ ባትፈልጉ እዚሁ ጊዜ ማሳለፍ የምትችሉበት ቆንጆ ታይም ቤተሰብ ፋሚሊ ታይም ማሳለፍ የምትችሉበት አሪፍ ሁኔታ ያለው ቆንጆ
ቦታ ነው ወይም ደግሞ ኮምፓውንድ አፓርትመንት ነው ማለት ነው። እዚህ ኮምፓውንድ አፓርትመንት ውስጥ ባለ አንድ መኝታ ጀምሮ ሽያጭ ላይ ነው የምንገኘው። ቶሎ ብላችሁ ደውላችሁ ሙሉ መረጃውን ማግኘት የምትችሉበት ሁኔታ አለ። እንግዲህ እንደምታዩት ብሎኬቶቹ ከጀርባ ይታያሉ። እንግዲህ አንዳንድ አፓርትመንቶች ላይ ምንድነው ከሌላ ቦታ ብሎኬት ይመጣል። የኮንስትራክሽን ግብአቶች ምናምን ለመዘዋወርም ለጥራትም ትንሽ አስቸጋሪ ነው የሚሆነው። እንደምታዩት የኮንስትራክሽን ግብአቶች ሙሉ በሙሉ እዚሁ ነው ሬዲ የሚሆኑት ማለት ነው። ያ ሲሆን ምንድነው አንደኛው ወጪ ይቀንሳል። ወጪ ሲቀንስ ደግሞ ቶሎ ድርጅቱ የመገንባት አቅሙ ይጨምራል። ሁለተኛው ደግሞ ጥራቱ የጠበቀ ነው የሚሆነው። አሁን ብሎኬቶቹ እዚሁ ነው የሚመረቱት። እንደምታዩት በጣም በፍጥነት ነው ብሎኬቶቹ የሚመረቱት። አሁን እንግዲህ የምንገኘው እሁድ ነው። እሁድ ነው እንግዲህ ያው ኮንስትራክሽን ላይ ሰራተኞች እየተንቀሳቀሱ ነው የሚገኙት። በዛ በተጨማሪ ደግሞ በጣም የሚገርማችሁ ነገር ምንድነው ብዙ ቦታ ላይ የማይገኘው ነገር የከርሰ ምድር ውሃ አንዳንድ ሪል ስቴቶች ላይ እንደ ውል ደረጃ ይቀመጥ እንጂ ቶሎ ለመውጣትም አዝቦት ላይ ለመዋልም ትንሽ አስቸጋሪ ይሆናል ቤቱ ከተረከበ በኋላ ራሱ። እዚህ ግን ምንድነው ስራዎችን ለማሳለጥ ጭምር ታስቦ የከርሰ ምድር ውሃ አሁን ጀምሮ ስራ ላይ ነው የሚገኘው። ወጥቷል ማለት ኦልሬዲ ከወጣ ወደ 7 ወር ይሆነዋል ማለት ነውና የከርሰ ምድር ውሃ ወጥቶ ምን ብሎ ሁሉ ነገር ዝግጁ ነው። ኤቭሪ ብሎኮቹ የራሳቸው የሆነ ባካፕ ጀነሬተር አላቸው። ሴኩሪቲ ካሜራ፣ ምንም የአሜኒቲ ጉዳይ የሚያሳስብ አይደለም። ፓርኪንጎቹ ሁሉም ነገሮች ዝግጁ ናቸው ማለት ነውና ያ ነገር በደንብ ለአገልግሎት አመቺ የሆነ እንዲሁም ደግሞ ለአጠቃቀም ለአኗኗር ቆንጆ የሆነ ሁኔታ ነው ያለው ማለት ነው። አሁን ደግሞ ወደ ዋጋው ስመጣላችሁ ምንድነው ዋጋው በጣም በቅናሽ ዋጋ ነው እየሸጥን ያለ ነው። በካሬ 73900 ብር ኮምፓውንድ አፓርትመንት ሆኖ አሚኒቲዎችን አሟልቶ እንዲሁ በጥራትና በፍጥነት እየተገነባ ያለ አፓርትመንት ወይም ደግሞ ሪል ስቴት በ73900 ብር በካሬ እየሸጥን ያለ ነው። ያ ማለት ቅድመ ክፍያችን በ8% ነው እንዳልኳችሁ ከ470 ሺህ ብር ጀምሮ ማለት ነው። ባለ አንድ መኝታ አሁን 80 ካሬ በ470 ሺህ ብር ቅድመ ክፍያ ነው እየሸጥን ያለ ነው። 470 ሺህ ብር ብቻ ከፍላችሁ ቀሪውን ክፍያ ቀስ አድርጋችሁ በግንባታ ሂደት የምትከፍሉበት ሁኔታ አለ ማለት ነው። በካሬ 73900 ብር በጣም በቅናሽ ዋጋ በምቹ ሁኔታ በምቹ አከፋፈል ማለት ነው። አከፋፈላችን 3 አይነት አከፋፈል ነው ያለን። የመጀመሪያው አከፋፈል አይነታችን ምንድነው በቅድመ ክፍያ የምትገዙት ነው። 470 ሺህ ብር ከፍላችሁ ቀሪውን ቀስ አድርጋችሁ እየኖራችሁበት የምትከፍሉት ነው እስክትረከቡት በ3 ዓመት ጊዜ ውስጥ ግንባታው እስኪጠናቀቅ በግንባታ ሂደት ማለት ነው። ሁለተኛ አከፋፈል ሲስተማችን ምንድነው የዲስካውንት አማራጫችን ነው። በከፈላችሁበት መጠን ዲስካውንት እናደርጋለን። አሁን ለምሳሌ ከፍ አድርጋችሁ 5% 25% ስትከፍሉ 5%፣ 50 ስትከፍሉ 10%፣ 100 ስትከፍሉ 30% ዲስካውንት እናደርጋለን። ሶስተኛው አከፋፈል ሲስተማችን ደግሞ ምንድነው በባንክ ነው። 50%ን እስክትረከቡ ወይም ደግሞ በግንባታ ሂደት ከፍላችሁ ቀሪውን 50% ደግሞ እየኖራችሁበት ቀስ አድርጋችሁ በ10 ዓመት በባንክ ጋር ያለ ምንም ወለድ የምትከፍሉት ነው። ምንም አይነት ወለድ የለውም። እዚህ ጋር በደንብ ልብ ብላችሁ አዳምጡ። ምንም አይነት ወለድ የለውም። ለ10 ዓመት ወለድ የለውም ማለት ቀሪውን የቤቱን ዋጋ ነው የምትከፍሉት። ይሄ ማለት ምንም አይነት ብዙ የሚባል ብር አይደለም። በጣም ትንሽ ብር ነው የሚሆነው። ይቺን ደግሞ ለ10 ዓመት ስትከፋፍሏት ኪራዩ ራሱ የሚከፍልላችሁ አይነት ነው ማለት ነውና ይሄንን 3 አይነት አማራጭ ተጠቅማችሁ ከባለ አንድ መኝታ ጀምራችሁ እስከ ባለ 3 መኝታ 165 ካሬ ድረስ ተጠቃሚ መሆን የምትችሉበት ሁኔታ አለ። ምናልባት ተጨማሪ ጥያቄ ካላችሁ እና ዲቴይል ማብራሪያ ከፈለጋችሁ በ0925045194 ወይም ደግሞ ከስር በምታዩት ስልክ እዚህ ጋር ማለት ስልኩ በቀጥታ ደውላችሁ የሽያጭ ቢሮውን ማግኘት ትችላላችሁ። ዲቴይል መረጃውን መውሰድ ትችላላችሁ ማለት ነው። ምናልባት ደግሞ ቀጥታ መደወል ማትፈልጉ ወይም ደግሞ ማትችሉ ሰዎች ካላችሁ በዋትስአፕ ኢሞና ቴሌግራም እንዲሁም ቫይበር ላይ እየደወላችሁ ዲቴይል መረጃውን መውሰድ የምትችሉበት አማራጭ አለ። ቀጣይ በሌላ ቪዲዮ በሌላ መረጃ ተመልሰን እንገናኛለን። መልካም ቀን።